ሰላም ጤናስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አቶ ተመስገን ጥሩነህ በባህር ዳር ቆይታ አድርጎ ነበር። በባህር ዳር የአማራ ክልል ፖሊስ ኮሚሽን አዲስ ህንጻም ተመርቋል። ስለዚህ አዲስ ህንጻ መረጃም አለን። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ በዚህ አንፃር የሚጠቀስባቸው የተለያዩ ጉዳዮች አሉ። እሱንም አንስተን እንደዚሁም ተመስገን ጥሩነህ ስለ አማራ ህዝብ የተናገረው ነገር አነጋጋሪ ሆኗል። የአማራን ህዝብ ተላላኪ ሲል ነው በጅምላ የወረፈው። ስለዚህም ጉዳይ የምናነሳ ይሆናል። በአማራ ክልል መካነ ሰላም በፋኖች በቁጥጥር ስር መዋላን ተከትሎ የተፈጠረ ክስተት አለ። የኢትዮጵያ ሙስሊም አባት የሆኑት በፋኖች ተገድለዋል በሚል የተጀመረው ንቅናቄ እነ አህመዲን ጀብሊን ጭምር በማካተት ከፍተኛ የሆነ ዘመቻ ተከፍቷል። ብልጽግና ፓርቲ በወሎ የደረሰበትን ሽንፈት ለማድበስበስ ሙከራ ያደረገው አልሳካ ሲል በመጨረሻ አደገኛ የሆነ የእምነት ካርድ መዟል። ይህንን በተመለከተ ግልጽ የሆነ መረጃ ከአካባቢ ደረሰን። እንደዚሁም በራሳችን በተለያዩ መረጃ ምንጮች የሰበሰብናቸው መረጃዎች ይዘን እንግዲህ አስተያየት የምንሰጥበት ውይይት የምናደርግበት ይሆናል። የአማራ ክልል የትምህርት ጉዳይ እጅግ አሳሳቢ ይሆናል። አሁንም ከ50 በመቶ በታች ሆኗል ዘንድሮ የተመዘገቡ ተማሪዎች ቁጥር። በርካታ ትምህርት ቤቶች አሁንም አገልግሎት እየሰጡ አይደለም። ይህንንም ጉዳይ አንስተን እንወያያለን። እስቲ በአንዳንዱ ጉዳዮች ላይ የተናገሩትን እናንሳ። አሁን ከአጠቃላይ ምርት አንጻር የተናገሩት ነው። ይሄ ኢትዮጵያ በአገሪቱ ውስጥ ባለው የሰላም ሁኔታ ምክንያት አብዛኞቹ ማሳዎች ጦማቸውን የሚያድሩ፣ በግጭቶች ምክንያት ምርት ማምረት ካቆሙ በርካታ ዓመታት የሆናቸው፣ ከማዳበሪያ ጋር በተያያዘ እንደዚሁ የማምረት አቅም በከፍተኛ ደረጃ ማሽቆልቆሉ ይሄ የመንግስት ሪፖርት ነው። አንዳንድ ጊዜ የራሳቸው ሪፖርቶችም እርስ በርስ የሚጋጩበት ሁኔታ አለና እሳቸው የምርትን ጉዳይንም በተመለከተ ከፍተኛ ምርት እንደተገኘ የገለጹበት ሁኔታ የወርቁን አንስተሃል። እንደዚሁ የኢኮኖሚውንም በአጠቃላይ ባለፈው 8.8 በመቶ ነው ኢኮኖሚው ያደገው። አሁን በዚህ ዓመት 9 በመቶ ለማደግ እየሰራን እንገኛለን የሚል እንደዚሁ ተመሳሳይ በውሸት የታጀበ መሬት ላይ የሌለ ነገር ነው ሲያነሱ የነበረውና ምናልባት በመነሻ ላይ ጠቅሰዋል። ይሄ የአብይ አህመድ ሪፖርት መሆን ሲገባው እሳቸው ከዚህ ጋር በተያያዘ ለምንድን ነው ያነሱት የሚል ነገር ነው። በእርግጥ ከዚህ በፊትም የነበሩ ፕሬዝዳንቶች በእነ አብይ አህመድ ተዘጋጅቶላቸው የመጣውን ሪፖርት ነው እንዲያቀርቡ የሚደረጉት እንጂ ራሳቸው ጽፈው አዘጋጅተው በሚመለከታቸውና በተሰጣቸው ስልጣን ልክ አይደለም በእንደዚህ አይነት መድረክ ላይ የሚናገሩት። ከዚህ በፊት የነበሩት በተወሰነ ደረጃ ሳህለወርቅ ዘውዴ የተወሰነ የመሻል ነገር አለ። እንደው ራሳቸው ለራሳቸው ክብር ስላላቸው አንዳንድ ነገሮችን እንደው እምቢ ማለትም ሪፖርቶች ሲመጡላቸው በተወሰነ ከልሰው የራሳቸውን አንዳንድ ሐሳቦች ሁሉ አስገብተው በዚህም ከአብይ አህመድ ከፍተኛ ተቃውሞ ቢገጥማቸውም አንዳንድ ነገሮች ላይ የሆነ ነገር የራሳቸውን ለማሳየት ይሞክራሉ። እኚህ ሰው ግን በፊት ከነበሩት ሁሉ በጣም ዝቅ ያሉ ሰው ናቸው። የተሰጣቸውን በሙሉ ማቅረብ እንደው ማጎንበስና ይህን ሁሉ አመት በዲፕሎማሲው ስራ ላይ የቆዩ በጣም ስናከብራቸው የነበሩ በተለይ ኒውዮርክ በነበራቸው ቆይታ ኢትዮጵያን ወክሎ ሲያደርጉ የነበረው እንቅስቃሴ ብዙዎቻችን ቦታ እንድንሰጣቸውና አክብሮት እንድንለግሳቸው አድርጎን ነበር። አሁን ግን የሚሆኑት ሁኔታ ተገቢ አይደለም። ለአብይ አህመድ ከመጠን በላይ የማጎንበስ ነገር ነው የምናይባቸውና ያቀረቡት ሪፖርት ላይ እንደው አንዳንድ ነገሮች ከራሳቸው አስገብተው ሀገሪቱ ጥሩ መንገድ ላይ አይደለችም፣ በተወሰነ ደረጃ ይስተካከል፣ አንዳንድ ነገሮች እንደዚህ ቢሆኑ የሚሉ ነገሮችንም ማንሳት ሲገባቸው ነገር ግን እንዳለ የተሰጣቸውን መተው ያቀረቡበት ሁኔታ ነው ያለው። ከሰላሙም ጋር በተያያዘ በየክልሉ ያለውን ግጭት ነው ያሉት። ግጭት አይደለም ትልቅ ጦርነት ውስጥ ነው አገዛዙ የገባው። በወሎ ላይ የምናየው ነገር ለዚህ አንዱ ምስክር ነው፣ በቅርቡ የተከሰተው የወሎ ጦርነት። ለማንኛውም እነዚህን ግጭቶች መንግስት ማስቆም አቅቶት አይደለም። እነዚህን ግጭቶች በኃይል መደፍጠጥ ይችላል፣ ነገር ግን በሰላም እንዲፈታ ቅድሚያ ለመስጠት ብሎ ነው አሉ። ግድለም ትልቅ ሰው ናቸው። የተሰጣቸውንም ቢሆን እዚህ ነገር ላይ ልክ አይደለም፣ ጦርነት ውስጥ ገብተናል፣ ጦርነቱን መፍታት የምንችልበት መንገድ ይከፈት እንጂ እንችላለን፣ ግን ለሰላም ቅድሚያ በመስጠት ነው የሚለው ነገር እስቲ ይሞክሩት። አቅቷቸው ላለመሆኑ እስቲ ያሳዩት። አማራ ክልል ብቻ
ከ10 በላይ ዘመቻዎችን ከፍተው ነው 10ሩንም ተሸንፈው የተጠናቀቀው። መቻላቸውን ማሳየት አለባቸውና በዚህ ጉዳይ ላይ ሰውየው የሚናገሩት ምንድነው? መሬት ላይ ካለው አንፃር እንዴት መናበብ ይችላል? እንደዚህ ይችል አጀንዳ ትንሽ ወደ መጨረሻ ላይ እንደው ስለ ሰላም ያነሱት የጠሯቸው ዲፕሎማቶች አሉ። ሁልጊዜም የኢትዮጵያ ፓርላማ ሲከፈት አምባሳደሮች፣ ዲፕሎማቶች፣ ዓለም አቀፍ ኮሚኒቲው እንዲሳተፍ ይደረጋልና ምርጫውም በተባለለት ጊዜ ካሄዳል። ለዚህ ለአሉት ግጭቶችም ደግሞ ሰላማዊ እልባት ለመስጠት መንግስት በትጋት ይሰራል የሚል ቃል መቼም ዝም ብሎ ይገባል እንጂ በዚህ ላይ አንድ የሚሰራ ነገር የለም። መሳይ አሁን የወሰነ መንግስት ወደ ሰላም የወሰነ መንግስት የመጀመሪያ በዚህ ሰዓት ሀገሪቱን ቁመናዋን አይቶ ምርጫ እንገባለን አይደል? እንዴት አድርጎ ነው ምርጫ የሚገባው? አማራ ክልል አሁን ምርጫ ሊመርጥ ነው በዚህ ሰዓት። ትግራይ ምርጫ ሊካሄድ ነው። ሁለቱ ክልሎች ወሰዳች፣ ሶስቱን ወሰዳ ኦሮሚያ መሳይ። እነዚህ ሶስቱ ክልሎች እኮ ምርጫ ማካሄድ አይችሉም በዚህ ሰዓት። እና አሁን አንድ አመት ነው አይደለም የቀረው። በዚህ ጊዜ ውስጥ ምን አይነት ምርጫ ሊያደርግ ነው? መድበለ ፓርቲ ስርዓት የለ ምን የለ። ትግራይ ያ እንትን ፈርሶ ዛሬ ኮሚሽኑ ምንድናቸው ምክክር ኮሚሽኑ ሲናገሩ ትግራይም ጦርነት አፋፍ ላይ ትመስላለች ነው የሚሉት። እና የመንግስት ግምገማ ጦርነት ዱብ እያለ ነው ያለው። በዚህ መሃል ምርጫ እናደርጋለን ይላሉና የወሰነ መንግስት ስለ ሰላም የወሰነ መንግስት የቆረጠ መንግስት እንደዚህ አይነት ሪፖርት ማያቀርብ የመጀመሪያውም ጉዳይ ሊሆን ይገባ ነበር ሰላምና ጸጥታ። እና በአጠቃላይ በጣም የተቀባባ ውሸት ለኢትዮጵያውያን መልሶ የተነገረ ውሸት አድርጌ ነው ያየሁት። በጣም ግን ያሳዝናል። ገለታው እንግዲህ ሌላው የፕሬዝዳንት ታዬ አጽቀሥላሴ ንግግር ያው የኢኮኖሚ ስኬቶችን ከጠቀሷቸው ማለት የግድቡ መመረቆን እንደዚሁም የተፈጥሮ ጋዝ መውጣቱን ገልጸዋል። ይሄ የተፈጥሮ ጋዝ ምናልባት የተወሰነ ሐሳብም ካለሱ ልታክልበት ይችላል። የማናየው ግን ቴሌቪዥን ላይ ደመቀ ምናልባት አብይ አህመድ የሰራቸው የሆኑ ቱቦዎች መገጣጠሚያዎች የሆነ ነዳጅ ማውጫ ምንድነው መጋዘኖች እንዲህ አይነት ነገሮች ታይተዋል። እነሱ ነጭ ጋዝ ወይም ደግሞ የተፈጥሮ ጋዝ ስለመውጣታቸው ምንድነው ማረጋገጫው? ምርቱን አይተናል ወይስ ፕሮጀክት ነው ገና ወደፊት ሊወጣ ነው? እንደዛ በጣም የተምታታ ነገር ነው ለኢትዮጵያ ሕዝብ እያቀረቡ ያሉትና ለምንድነው ግልጽ የሆነ ነገር ማይናገሩ? ያን በተመለከተ እሳቸው እንደ ስኬት አድርገው ቆጥረዋል። ከምንም በላይ ደግሞ በዚህ አመት አንድ የተለየ ምዕራፍ ኢትዮጵያ ትገባለች ታሪኳን የሚቀይር አሉ። ምንድነው እሱ? ወደቡን ሊያመጡት ነው። አሁን እንግዲህ ሰምታል። መጀመሪያ ግድቡ ነበረ፣ ከግድቡ ወደ ወደቡ ሄዱ። የወደቡ ጉዳይ ላይ ትንሽ ዓለም አቀፍ ተቋማት ዓለም አቀፍ ምዕራባውያን ሀገራት ትንሽ ሲቆጡ ደግሞ ከወደቡ ወደ ድፍድፉ ሄደዋል። ድፍድፉ ምስራቅ ኢትዮጵያ ላይ ነዳጅ ተገኘ ነው። የታል ነዳጁ ሲባሉ ፕሮጀክት ነው ይላሉ። አንዴ ተፈጥሮ ጋዝ ተገኝቷል፣ እሱን እያወጣን ለሽያጭ እናቀርባለን ይላሉ። ይሄ ነገር በጣም አሳሳች ብቻ ሳይሆን የኢትዮጵያን ሕዝብ በግልጽ በሚመራው አገዛዝ ክህደት ወይም ደግሞ ምን ማለት እንደሚቻል አላውቅም ከፍተኛ የሆነ ቅጥፈት ነው በአገዛዙ እየተፈጸመ የሚገኘው። በዚህ ላይ ምንድነው እስቲ በዚህ አመት አዲስ ምዕራፍ ኢትዮጵያ የምትገባ ታሪኳን የሚቀይረው? የወደቡ ጉዳይ ነው። ወደቡን ሊያመጡት ነው። በነገራችን ላይ ወደቡን በተመለከተ የኦሮሚያ ብልጽግና የኪነ ጥበብ ስራዎችን በስፋት እያሰራ ነው። ሙዚቃዎች እየተሰሩ ነው። መጽሐፍቶች እየተጻፉ ነው። አብይ አህመድ የወል ትርክት ቤተ ሙከራ ውስጥ ገብቶ ሌላ ትርክት እየሰራ ነው ያለው፣ የንቅለ ተከላ ትርክት። ከዚህ አንፃር የወደቡን ጉዳይንም በዚህ በሙዚቃዎቹ እንዲነሱ አድርገዋል። ወደቡን አንደኛው ድምጻዊ መተው የኩሽ ነው ይላል፣ ሌሎቹ ደግሞ መተው የኦሮሚያ ብለው ይገልጹታል። ኢትዮጵያ የምትባል ሀገር የለችም በዘፈኖች ውስጥም በመጽሐፎች ውስጥም። ስለዚህ አዲስ ታሪክ ነው እየጻፈ ያለው የኦሮሚያ ብልጽግና። ለማንኛውም ፕሬዝዳንቱ አዲስ ምዕራፍ ነው ሲሉ ምን ማለታቸው ነው? ወደቡን ሊያመጡልን ነው? እንደው የወደቡና የዚህ ሁለቱ ፕሮጀክቶች የዚህ ነዳጅ የተባለው ይሄን ነዳጅ የተባለው መጀመሪያ በጣም ከፍተኛ የማጭበርበር ስራ የተሰራበት ነው መሳይ። የአብይን ንግግሮች ነቅሶ ማውጣት ያስፈልጋል። እያንዳንዱ ስለዚህ ስለ ነዳጁ ጉዳይ የሚናገራቸውን ነቅሶ አውጥቶ
ጥሩ አይ ቲንክ ምርምር ማድረግ ያስፈልጋል ምርምር የሚያደርጉም ሰዎች ምርምር ማድረግ ያለባቸው ስለዚህ በተለይ ይሄ ኢንቨስቲጌቲቭ ጆርናሊዝም ምናምን ትንታላ አይደለም መሳይ እንደው አንተ በተለይ በዚህ ላይ ጥሩ ቀጡም ስላለ ልታወጣው በጣም ደስ ይለኛል ተመልከተው መጀመሪያ ፋላሲ የሚባል ነገር አለ አይደለም ፍልሰቶቹ ስትመለከት መጀመሪያ ምን አለ ስለዚህ ስለ ነዳጅ ጉዳይ ሲያወራ ደብቄው ነው ይዤው ስስ ጉዳይ ስለሆነ እኔ ደብቄ ይዤ ለማንም ሳልናገር ወደዛ አካባቢም ሲሄድ ለሌላ ጉዳይ ነው ሄድኩት ይያልኩ ስንሰራ ነው የቆየነው ይላል የተደበቀ ፕሮጀክት ነበር ይላል በሌላ በኩል ኒውክሊየርን የሚያክል ነገር በአደባባይ ሳይደብቀው ይናገራል ብዙ ጊዜ የኒውክሊየር ግንባታ ነው የሚደብቁት ያለም መሪዎች ውስጥ የሚሰሩት እሱ ላይ ነው ድንገት ገንብተው ይገኙና የተደበቀ ግንባታ አለ የት ነው ያለው ይላል ዓለም ይጮሃል እና ይሄንን ትልቅ ፕሮጀክት ገና ምንም ሳይወጠወጡ እስኪምባው ላይ ቁጥጥ ነው የሚባል ነገር አለ የኛ ሀገር ሰውና ምንም ፓርላማው ሳይደረግበት ምን ሳይደረግበት ስምምነቱ ሁሉ ጀምረናል ኢኖቬሽን ሚኒስትሩም በቃ ኒውክሊየር ልንገነባ ነው ሲሉታ ያለ ይሄ ግን የተፈጥሮ ጋዝ ከዚህ በፊት ዜና የሆነ ኢትዮጵያ ለቻይናውያን ሰጣ ነበር ያን ፕሮጀክት እንደምታውቀው ይጅምር የሆነ ነገር ድብቅ አርጌው ነበር የሚለው ነገር ምን ማለት ነው ምንድነው እዛ ውስጥ ያለው አሻጥር በሌላ ጊዜ ደግሞ ድንገት ይነሳና ከነገ ጀምሮ ድፍድፍ እናወጣለን ደግሞ ብሎ ነበር ያን ጊዜ አልደበቀውም ነው ከነገ ጀምሮ ያለው ደግሞ ክሩድ ኦይል ነበር መሳይ ይሄ ክሩድ ኦይል የሚባለው ዘይት ማለት ነው ዘይት ነዳጅ ዘይት ማለት የተፈጥሮ ጋዙ ሳይሆን ዘይት ይሄ ለመኪና ናፍጣ ምን የሚሆነው ማለት ነው እሱ ከነገ ጀምሮ ብሎ ነበር ያም ሳይሆን ቀረ ከዛ በኋላ ደግሞ ሌላ ጊዜ ደግሞ በጅቡቲ በኩል ወደዛ መሄድ ምንሸጥበትን ቧንቧ እንዘረጋለን እና ያን ጊዜም ክሩድ ኦይል ነበር የተባለው ይሄ ነዳጅ ማለት ነው ሌላ ጊዜ ደግሞ የተገኘው ነገር ዘይት ሳይሆን የተፈጥሮ ጋዝ ነው ደግሞ ብሎ በቃል አሁን ይሄ ደግሞ በቅርብ የመጣ ነው ለማዳበሪያ ከናይጄሪያው ሰውዬ ጋራ ተነጋግረን የማዳበሪያ ፋብሪካ ልንከፍት ነው የሚገኘው እንትን የተፈጥሮ ጋዝ ለዛ ለማዳበሪያ ግብአት የሚሆን ነው እንጂ ዝም ብለን አንተሰን እዚህ ገበያ ላይ የሚሸጠው ዘይት አይደለም አሉን ደግሞ መጨረሻ ምን አይነት ማጭበርበር ነው የተሰራ ያለው መሰለኝ ፓርላማው በዚህ በኩል ግልጽ የሆነ ነገር የለውም እና በአጠቃላይ ይሄ ፕሮጀክት ውሸት ነው ብሎ አንድ ዓለም አቀፍ ዘጋቢ ዘግቦታል ምንድነው የሆነ ቁማር አለው ብሎ የራሱን ትንታኔ ሰጥቶበታልና እኔም ያንን ነው መጋራው ከፍተኛ ቁማር ነው ያለው እነዚህ ቧንቧዎችስ ምን ይሆን ወይ ዝም ብሎ ሲሊንደር ገጣጥሞ አቁሞ ሲሆን የሚለው ነገር ራሱ ገና ብዙ ጉድ ነው የሚወጣው የዚህ ሰውዬና ይሄ ፕሮጀክት እኔ እንደው ወደ ባህሩ ከመሄዴ በፊት አንተ ጨምርበትና እንደው ገለታው ሰዎችንም የውስጥ ብልጽግና ውስጥ ያሉ አንዳንድ ሰዎችም እንዲሁ መረጃውን ገልጸውልናል አጠቃላይ በተለይ ከተፈጥሮ ጋዝ ጋር ያለው ግርግር ድራማ ነው አብይ አህመድ አሁን ምርጫ ደርሷል ምርጫ ስለደረሰ ያው በዚህም በዛም ብሎ በምርጫው ድምጽ አግኝቼ አሁንም ቀጣዩ የኢትዮጵያ ገዢ ፓርቲ ሆናለሁ የሚል ነው እሱ ምርጫ ምን ችግር አለው የነንም ባርግኮ በጉልበት ለመቀጠል የፈለገ ሰው ነው የኢትዮጵያ ህዝብ ነጭ ጋዝ ስላመጣለት ወይም ደግሞ ግድብ ስለሰራለት አይደለም በኢትዮጵያ ውስጥ አብይ አህመድ በዋናነት የተፈለገው ወይም ደግሞ እንዲሰራ ስራ ቆጥሮ የተሰጠው ሰላም እንዲያሰፍን ነው ሀገሪቱ ሰላም ትሁን መጀመሪያ ሀገሪቱ ውስጥ ግና ስርዓት ይስፈን እሱን ካደረገ በኋላ ነው ሌሎቹ የሚደርሱት እዚህ ጥይት ይጮሃል በዚህ በኩል ግድብ አመጣለሁ ወደብ አመጣለሁ ይላል ዛሬኮ የምንሰማው ነገር አዲስ አበባ አፍንጫ ስር እኮ ውጊያዎች እየተደረጉ ነው ሀገሪቱ በሰላም እጦት ከፍተኛ የሆነ ችግር ውስጥ ነው ያለችው ይሄን ነገር የአንድ መንግስት የመጀመሪያ ተግባር የሆነው ህግና ስርዓት ማስከበር ሰላም ማስፈን የሚለውን ለማን የቤት ስራውን እንደሰጣናቀም የሱ ስራም አይመስልም እሱን ወደ ጎን አድርጎት እንዲህ አይነት ነገር ላይ መጠመዱ ያሳዝናል ሁለተኛ ቅጥፈት አለበት እንዳልከው የተፈጥሮ ጋዝ የሚባለው ነገር ዝም ብሎ ሲሊንደሩንና የነዳጅ ማውጫ ቱቦችን ጎተራዎችን ሰርቶ የአይኔ ማጥበርበር የሰውን አይምሮ የመስረቅና የማዘናጋት ካልሆነ በስተቀር በትክክል በሚለው ልክ ነገሮች ይሄዱ አይደሉም አብዛኞቹ እሱ በራሱ እርስ በርስ የሚያምታቱ መረጃዎችን ሌላ ቦታ ሳትሄድ ሌላ መረጃም ሳታመጣ
በቅርቡ በግድቡ ምርቃት ላይ የተናገረውን ስለ ተፈጥሮ ጋር ስለዚሁ ስለ ሶማሌ ክልሉ ጎዴ ስለሚገኘው የተናገረውን አሁን ከተናገረው ጋር አንድ ላይ ብታቀርብ የመረጃ ጥሰት የቁጥር መዛባት የብዙ ነገሮች ችግር እንዳለበት ከራሱ ከአንድ ራስ ሁለት ምላስ የሚሆንበትን መረጃዎች ነው የምታገኘውና ሌላ ቦታ ርቀት መሄድ የለበትም አጠቃላይ ሁኔታው ድራማ ነው ተውኔት ነው ቢሰራ ማንንም ይጠላ የለም አገራችን እኛ በትለማ ከማንንም በላይ ምናልባትም ከአብይ አህመድ የበለጠ ደስ ሊለን ይችላል ከጎኑ እንሰለፋለን የምር ኢትዮጵያ ውስጥ ሰላም አስፍኖ የሚባሉት እሱ አፍ ላይ የሞሉት ልማቶች ቢመጡ ከማንንም በላይ ደስተኛ ነን ሌላ ምንም አጀንዳ የለንም ለማንኛውም ገለታው የዚህ አጠቃላይ የፕሬዝዳንቱ ንግግር ምንድነው ትርጉሙ የኢትዮጵያ ሕዝብ ከዚህ ሰው ምንድነው ያገኘው አገሪቱ ያለችበትን አጠቃላይ ቁመና አይቷል ማለት እንችላለን ኢትዮጵያ እዚህ ላይ ነች ብሎ ለመረዳት የሚያስችል ነገር ነው ወይ ፕሬዝዳንቱ የተናገሩት I think ይሄ የኢትዮጵያ ሕዝብ በሙሉ እንደው አይቶ ጭንቅላቱን እየነቀነቀ አንዳንዱም ቴሌቪዥን አላይም ብሏል ትቶታል እሳቸውን የሚያይ አይመስለኝም እንጂ ይሄ ወንጀልም እኮ ነው መሳይ በጣም ወንጀል ነው ሐሰተኛ ኢንፎርሜሽን ተዛባ ኢንፎርሜሽን በመንግስት ደረጃ ማቅረብ ወንጀል ነው ከባድ ወንጀል አሁን ያልነው ነው በስለ ትምህርት የተናገሩት እኮ ከባድ ወንጀል እኮ ነው የክልሎቹ ሪፖርት የመጣው ትምህርት አደጋ ላይ ነው ያሉ ነው ያሉት ከየት መጣ ፌደራል መንግስት የራሱ ትምህርት ቤት አለው ፌደራል መንግስት አያስተምርም ከየክልሉ የሚመጡ የትምህርት ሪፖርቶችን ነው አቀናብሮ ማቅረብ ያለበት አማራ አደጋ ላይ ነው ያለው ይያለ ነው አይደለም ያለው የአማራ ክልል ሪፖርት በጣም አስደንጋጭ ሆነ ሪፖርት ይዘ የኦሮሚያ ክልል ሪፖርት እንደዛ ነው የሚያሳየው በትምህርት ጉዳይ ላይ የትግራይ ክልል አስደንጋጭ ነው አማስደንጋጭ ነው ትግራይ ክልል ውስጥ ያለ የትምህርት ሪፖርት እንዴት ነው ትምህርት በጎ ሆኗል ብለውኝ ሰው ሪፖርት የሚያቀርቡት እና ይሄ ወንጀል ነው የሚያስብለው ያለውን ሁኔታ እየገለበጡ ያቀርቡ እንደ ሰክሰስ ነው ሁሉ በላይ ግን በእውነት ያነሳው ነገር ነው ኢትዮጵያ ቁመናዋ ይሄ ነው ወይ የመንግስትስ ሜጋ ፕሮጀክት ምንድነው መሆን የነበረበት በጣም ትላልቅ ፕሮጀክት የሚቀርጸው መንግስት ምንድነው መሆን የነበረበት ነዳጅ ፋብሪካ ነው አይደለም የመጀመሪያው ትልቁ ፕሮጀክት በአገሪቱ ውስጥ የፖለቲካ መፍትሄ ማምጣት ለዚህ ነበረ ታጥቆ ቀበቶውን ጠበቅ አድርጎ ዋጋ ከፍሎ አንድ እርምጃ አይደለም መንግስት ስለሆነ 2-3 እርምጃ እየሄደ አንድ የፖለቲካ ሶሉሽን የሽግግር መንግስት ይሁን በሆነ መንግስት ይሄ ብጥብጥ መቆም አለበት ኦሮሚያ ውስጥ ያለ ብጥብጥ በዚህ መቀጠል የለበትም አማራ ውስጥ ያለ ይሄ ጦርነት መቀጠል የለበትም ትግራይ በዚህ ሁኔታ መቀጠል አትችልም በተለይ እነዚህ 3 ክልሎች ከሌሉ ኢትዮጵያ አለች ማለት አይቻልም መቼም ስለዚህ እነዚህ አካባቢ ያለው ችግር ይፈታ ዘንድ የፖለቲካ መፍትሄ አንድ ትልቅ ሜጋ ፕሮጀክት መሆን የነበረበት እሱ ነበር ሌላው የፈረሱ ማህበራዊ ተቋማት ናቸው ከጦርነት በኋላ አሁንም በጦርነት ላይ ያለች ሀገር ስለሆነች አማራ ብቻውን ከ6000 ትምህርት ቤቶች በላይ ፈርሰውብኛል ይያለ ነው ያለው እና እነዚህ የፈረሱ ማህበራዊ ተቋማት ግንባታ መንግስት ባጭር ታጥቆ ትልቅ ፕሮጀክት ቀርጾ ኮሚሽን ይበለው አቋቁሞ ሊሰራው የሚገባው ነገር አልነበረም የግሽበት ጉዳይ ብሔራዊ አጀንዳ እኮ ነው መሰለኝ ኮሚቴ እንኳን የለውም ዝም ብሎ በየጊዜው እየወጡ ማህበረ ምንድነው ማክሮ ኢኮኖሚ ከተሻሻለ በኋላ ጥሩ ነገር ያየን ይላሉ የኢትዮጵያ ብር 142 ብር ነው ደርሷል እየሮጠ ብላክ ማርኬቱ ደግሞ ጥሎ ሄዷል ወደ 70 ምናምን ደርሷል ነው የሚባለው ስለዚህ ይሄ ጉዳይስ እንዴት ነው የሚቆመው መቆሙ ብቻ አይደለም በዚህ የተጎዳው ህዝብ ከሳ ሰውነቱ ማለት በጣም ስጋው ከሳ ልጆች ተጉላሉ ቤተሰብ ተጉላላ ሰራተኛው በጣም ተሰቃየ ስለዚህ አሁን የሆነ አጣዳፊ መፍትሄ ምን እንስጠው የመንግስት ፕሮጀክት መሆን አልነበረበትም ይሄ ኢንፍሌሽኑ በአንድ ጊዜ አይገታም ግን በመሃል የተለበለበ ስለሆነ ኑሮውን በተለይ ካስቤዛ ጋር የተያዘ ከቤት ኪራይ ጋር የተያዘ ሌሎች ችግሮች ጋር ከህይወቱ ጋር የተያዘ ከትምህርት ጋር የተያዙ እንዴት እንፍታው ብሎ መሯሯጥ እና የሆነ አንድ መፍትሄ ማምጣት
አልነበረም ወይ ትልቅ አንድ ሜጋ ፕሮጀክት በዚህ ሰዓት የንጹህ ውሃ ጉዳይ እነዚህ ጉዳዮች አይነሱም መሳይና የሚያነሷቸው እንትኖች ያነሷቸው ሪፖርቶች በሙሉ ውሸት ናቸው በተለይ 1.57 ምናምን ቢሊዮን ኩንታል አምርተናል የሚባለው ነገር እኔ አንደኛ በኢትዮጵያ ውስጥ እስካሁን ከተዋሹ ውሸቶች አንደኛው ነው የሚመስለኝ ትልቁ ውሸት ብሔራዊ ውሸት እሱ ነው የሚመስለኝ ኑሮ ተንገብግቦ ህዝቡ ይሄን ያህል አምርተናል ማለት አይቻልም እና አጠቃላይ ሪፖርቱ በወንጀል ቢሆን የሚያስጠይቅ ነበር መሰለኝ እንግዲህ ገለታው ብዙ ነገር ተናግሯል ፕሬዝዳንቱ ለማንኛውም ወደ ሌላ ርዕሰ ጉዳይ እንግባ በርካታ ርዕሶችን ይዘን ስለመጣን እንግዲህ ዛሬ ከምናነሳቸው ጉዳዮች አንዱ ሰሞኑን ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በአማራ ክልል የፖሊስ ኮሚሽን ህንጻ አዲስ ምረቃ ህንጻ ላይ ተገኝቶ እንደዚሁም አንዳንድ የሥራ እንቅስቃሴዎችን ለመጎብኘት በሄደበት የተናገረው ንግግር ነው ስለ ህንጻው የተወሰነ ነገር በማለት ወደ ተመስገን ጥሩነህ ንግግር አልፋለሁ ይሄ ህንጻ አሁን ተመረቀ የተባለው በአማራ ክልል የአማራ ክልል ፖሊስ ኮሚሽን ህንጻ ነው ህንጻው የአንድ ግለሰብ ህንጻ ነበረ ያንን ህንጻ ምናልባትም ከብዙዎች መረጃውን የሰጡን ሰዎች እንደሚገምቱት ከሆነ በ50 ሚሊዮን እና ከዛ በላይ የማያወጣውን ህንጻ በ400 ሚሊዮን ብር እንዲገዛ ያደረገው ዘላለም መንግስቴ የተባለው የክልሉ ፖሊስ ኮሚሽን ኮሚሽነር ነው እንደ ሰማነው ከሆነ ከ200 ሚሊዮን ብር በላይ በቀጥታ እሱ ኪስ እንደገባ ነው የሚነገረው የአማራ ክልል የራሱ የሆነ መሬት ወስዶ ህንጻው መስራት ሲችል ነገር ግን ያንንም ግለሰብ ለመጥቀም በዛውም ከፍተኛ የሆነ ሙስና እንዲፈጸም በሚል ሆን ተብሎ ህንጻው በ400 ሚሊዮን ብር እንዲገዛ ተደርጓል ትልቅ ሌብነት የተፈጸመበት ህንጻ ነው ሆን ተብሎ ከግለሰብ የተገዛበትም ሙስናውን በደንብ ለመቦጨቅና ገንዘብ ለመዝረፍ ታስቦ ሆን ተብሎ የተደረገ እንደሆነ ከዛው ከአማራ ክልል ፖሊስ ኮሚሽን ውስጥ ያገኘነው መረጃ የሚያመለክት ነው ይሄ ግለሰብ ዘላለም መንግስቴ እንደምታውቀው ከሆነ የፌደራል ፖሊስ ምክትል ኮሚሽነር ነው የኢትዮጵያውያን ሰቆቃ ወደፊት ከሚጠየቁ የሥርዓቱ ሰዎች አንዱ ነው በአማራ ክልል በመጣበት ባለፉት 4 እና 5 ወራት ብቻ ወደ 210 ሰዎች በሱ ትዕዛዝ ተገለዋል ባለሀብቶች ወጣቶች ይሄ በተለያየ መልኩ የሚገደሉትን ሳይሆን በሱ ትዕዛዝ 210 ሰዎች ተገለዋል ከፍተኛው ነው ወንጀል እየሰራ ነው ያለው አብይ አህመድ የአማራ ክልል ሁኔታ በጣም ግራ ሲያጋባው ነው በጣም የሚያምነውን ሰው ወደዛ ይመደበው ይሄ ሰው ደግሞ ከበጣም ብዙ የድብቅ ወንጀሎችን የድብቅ ሰው ማጥፋቶችን ስወራዎችን ማሰቃየቶችን እንደውም ከነ በፊቶቹ ጌታቸው አሰፋ የበለጠ ጨካኝ ሰው እንደሆነ ነው የሚነገረው ለማንኛውም ይሄ ሰው የክልሉ ፖሊስ ኮሚሽን ኮሚሽነር ሆኖ መስራት ከጀመረ አንስቶ በአማራ ክልል ሰላማዊ ዜጎች በተለይም ስም ያላቸው ታዋቂ ሆኑ ሰዎች ደብዛቸው ከጠፋ ወይ ህይወታቸው አልፏል አሊያም ደግሞ በሆነ እስር ቤት ውስጥ ሰውሯቸው የሚገኘው በዚህ ግለሰብ አማካኝነት ነው ለማንኛውም ይሄ ግለሰብ የዘረፈውን ገንዘብ በህንጻ ምረቃ ላይ እንግዲህ በዛ ሂሳቡን አወራርዶ አስመርቆታል